ዶክተር ሹመቴ ግዛው የደቡባዊ ትብብር ድርጅት የቴክኖሎጂና ኢኖቬሽን ዘርፍ ኃላፊ፣ አስቀድሜ ለቃለ መልሱ ፈቃደኛ ስለሆኑ አመሰግናለሁ። እኔም አመሰግናለሁ። መልካም። እስቲ የዲጂታል ሊደርሺፕ ስንል ምን ማለታችን ነው? ምርትን በጥራት በፍጥነትና በብዛት ለማምረት፣ አገልግሎትን ጥራት ያለው ለማድረግ፣ ተገቢ አገልግሎት ለተገልጋዮች ለመስጠት፣ ከዛም ባለፈ ለተገልጋዮቻችን ተገቢውን እርካታ እንዲያገኙ ለማድረግ፣ የረካ ተገልጋይ እንዲኖረን ለማድረግ በተቋማት ደረጃ የሚገነባ የተቋም የአሰራር ስርዓት ነው። ተቋማት ምርታማ እንዲሆኑ፣ አገልግሎታቸውን እንዲያሳድጉ፣ ተገልጋዮቻቸውን እንዲያረጉ በልዩ ሁኔታ የተቀመረ የሊደርሺፕ አይነት ነው የምንለው። ለዛ ነው በተለይ አሁን ባለንበት ዓለም የቴክኖሎጂን አዝመራ በአግባቡ ለማጨድ፣ ከቴክኖሎጂ የምናገኛቸውን ትሩፋቶች በሙሉ ለመውሰድ፣ ጥሩ ተጋሪ ለመሆን እንደ ተቋምም እንደ ሀገርም ጥሩ የቴክኖሎጂ ትሩፋቶችና ምርቶች ተጋሪ ለመሆን አስፈላጊ የሆኑ ቴክኖሎጂዎች ብቻ ሳይሆን አስፈላጊ የሆነ የቴክኖሎጂ አመራር፣ የቴክኖሎጂ አተያይና የቴክኖሎጂ ፖሊሲ እንደ ተቋምም እንደ ሀገርም ያስፈልገናል ማለት ነው። ስለዚህ በአጠቃላይ ከምርት ከአገልግሎትና ከተገልጋዮች ጋራ ተያይዞ በብዛት በጥራትና በጊዜ የምንገልጻቸው የአሰራር ስርዓቶች ሁሉ የቴክኖሎጂ ሊደርሺፕ ወይም የቴክኖሎጂ አመራር አካል ናቸው ማለት ነው። ቀልጣፋ፣ ግልጽና ከሙስና የጸዳ አገልግሎት ለተገልጋዩ ማህበረሰብ ለማድረስ ይሄ ዲጂታል ሊደርሺፕ ምን ያህል አጋዥ ነው ማለት እንችላለን? ቀልጣፋ፣ ተደራሽ የሆነ ተገልጋይን የሚያረካ የሙያ ስነ ምግባር ወይም ፕሮፌሽናል ኤቲክስ የምንለው ቦታውን ሲይዝ፣ ሙያ ለባለሙያው ተገቢውን ክብር ሲያገኝ፣ ባለሙያ ለሙያው ተገቢውን ለተገልጋይና ለአገልግሎት ተገቢውን ክብር መስጠት ሲችል ከቴክኖሎጂ ባለፈ ብልሹ አሰራርን ማስቀረት መዋጋት እንችላለን ማለት ነው። ከሙስና ባለፈ ከሙስና በዘለለ በመለስ መታሰብ ያለባቸው ነገሮች አሉ ብዬ አስባለሁ። የተገልጋዩ ጊዜ በምንም አይነት መንገድ መልሰን ልናገኘው ልንገዛውም የማንችለው ጊዜ የሚባል በተፈጥሮ የተሰጠን ጸጋ አለ። ስለዚህ የተገልጋዩን ጊዜ፣ የተገልጋዩን ጉልበት፣ የተገልጋዩን ገንዘብ፣ በዋናነት ደግሞ የተገልጋዩን የሞራል እና የስነ ልቦና ታሳቢ ባደረገ መልኩ ምርትን የሚያመርቱና አገልግሎት የሚሰጡ ተቋማት አገልግሎቶቻቸውን በቴክኖሎጂ ማዘመን ይጠበቅባቸዋል ማለት ነው። ስለዚህ እነዚህን ማድረግ ስንችል እንግዲህ ቅድም እንዳልኩሽ ተገልጋይን መሀል ማድረግ አለብን ማለት ነው። ጊዜው፣ ገንዘቡ፣ ጉልበቱ፣ ስነ ልቦናው እነዚህ ሁሉ ታሳቢ የተደረጉለት ተገልጋይ አለን። እነዚህ ሁሉ ታሳቢ ያደረገ የተቋማዊ ለውጥ ወይም የቴክኖሎጂ አሰራር ስርዓት መዘርጋት ይጠበቅብናል ማለት ነው። ቴክኖሎጂን ከከተሞች ባሻገር ወደ ገጠሩ የሀገራችን አካባቢዎች ተደራሽ ለማድረግ አካታች ለማድረግ መሰራት ያለባቸው ስራዎችስ ምንድን ናቸው? ዲጂታል ኢትዮጵያ 2025 ያው ተጠናቆ ዲጂታል ኢትዮጵያ 2030 ተግባራዊ ማድረግ ጀምረናል። እዛ ውስጥ ካሉት ኦብጀክቲቮች ወይም ካሉት ዓላማዎች መካከል በመጀመሪያ ደረጃ ላይ ቁጥር 1 ላይ የተቀመጠው ሰው ተኮር የሆነ የቴክኖሎጂ አገልግሎት መስጠት ነው፣ ሰውን ማዕከል ያደረገ። ስለዚህ ሰው የት ነው ያለው? በገጠር ነው ያለው። እንዴት ነው ልንደርስ የምንችለው? ተደራሽ የምናደርገው አካታች የሆነ አገልግሎት እንዲያገኝ እንደ ዜጋ የምናደርገው እንዴት ነው ብለን ስንል አንዱ አስቻይ የሆኑ በጣም መሰረታዊ የሆኑ መሰረተ ልማቶች እንዲኖሩ ማድረግ ያስፈልጋል። ቴክኖሎጂ በተፈጥሮ በራሱ ጊዜና አቅምን፣ ገንዘብን፣ ካፒታልን ይጠይቃል፣ እውቀትን ይጠይቃል። ስለዚህ የመጀመሪያው
ተደራሽ የምናደርገው ቴክኖሎጂን አስቻይ የሆኑ በጣም መሰረታዊ የሆኑ መሰረተ ልማቶች መኖር መቻል አለባቸው። ምንድን ናቸው? ኮኔክቲቪቲ የምንለው የኢንተርኔት የኔትወርክ ተደራሽነት በትንሹ በቀላሉ አገልግሎት ልንሰጥ የሚያስችለን ኮኔክቲቪቲ ወይም የኢንተርኔት የኔትወርክ ተደራሽነት መኖር መቻል አለበት ማለት ነው። ከዚህ ጋር ተያይዞ ሌላው የሚነሳው የፓወር አቅርቦት ኤሌክትሪሲቲ፣ ምንም እንኳን ኢንተርኔትን ተደራሽ ብናደርግ ፓወር ወይም ኤሌክትሪሲቲ በኦን ግሪድም በኦፍ ግሪድም ተደራሽ ማድረግ ይጠበቅብናል ማለት ነው። ይሄ ሁለተኛውና ትልቁ ጉዳይ ነው። በሶስተኛ ደረጃ ምናልባትም ከቅድም ካነሳቸው ከሁለቱ ጋር ሊገናኝ የሚችለው እንግዲህ በገጠር ለእያንዳንዱ ሰው እንኳን በገጠር በከተማ አስቸጋሪ የሚሆንባቸው አጋጣሚዎች አሉ። ለእያንዳንዱ ሰው በነፍስ ወከፍ ቴክኖሎጂን እንኳን ማድረስ ባይቻል ማዕከላት አሉ። ሪሶርስ ሼር የሚያደርጉባቸው የሚጋሩባቸው የአገልግሎት መስጫ ማዕከላት ሰዎች በጋራ ሆነው አንድን ሪሶርስ በጋራ ሊካፈሉ በጋራ ሊጠቀሙ የሚያስችላቸው የአገልግሎት መስጫ ማዕከላት እንዲደራጁ ማድረግ ያስፈልጋል ማለት ነው። ኢትዮጵያ የጀመረችውን የእድገትና የብልጽግና ጉዞ ከዳር ለማድረስ ይሄ ዲጂታል ሊደርሺፕ ምን ያህል አስተዋጽኦ ያበረክታል? ሊደርሺፕ ወሳኝ ነው። በተለይም ደግሞ የቴክኖሎጂ ሊደርሺፕ ለምሳሌ ባለፉት ዓመታት 2025 እንኳን ጀምረን እስከ 2025 ድረስ የመጣንበትን የቴክኖሎጂ ጉዞ ብንመለከት እውነቱን ለመናገር የቴክኖሎጂ ሊደርሺፕ ትልቅ አስተዋጽኦ እንዳለውና ትልቅ ሮል እንደተጫወተ አይተናል። ጠቅላይ ሚኒስትሩ የቴክኖሎጂ ሊደርሺፕን ከማሳለጥ አንጻር ቴክኖሎጂን ከመምራት አንጻር ያደረጉት አስተዋጽኦ ቀላል የማይባል አይደለም። እንደ ድል ሆኖ እሳቸው የቴክኖሎጂ ሰው ስለሆኑ የቴክኖሎጂ ባክግራውንድ ስላላቸው የቴክኖሎጂ ተቋማትን መርተው ስለሚያውቁ አሁን ኢትዮጵያ እየሄደችበት ላለው የቴክኖሎጂ ጉዞ የእሳቸው አስተዋጽኦ ትልቅ ነው ማለት ነው። የዲጂታል ኢትዮጵያ 2030ን እውን ለማድረግ ሰው ተኮር በቴክኖሎጂ የተደገፈ አገልግሎት ለመስጠት ኢትዮጵያ የምታስበውን ኢኮኖሚና እድገት የዲጂታል ኢኮኖሚን ለመገንባት ካስፈለገ እያንዳንዱ ሰው የዲጂታል ሊደርሺፕ አካል መሆን አለበት ማለት ነው። ስለዚህ ዲጂታል ሊደርሺፕ ሁሉንም ያካተተ ሁሉም ሰው የሚመለከተው አጠቃላይ ተቋማዊና ሀገራዊ የአሰራር ስርዓት ነው ማለት ነው እና እንግዲህ ከዲጂታል ኢትዮጵያ 2030 ጋር ስናነሳ አብረን ልናነሳ የምንችለው የዲጂታል ኢኮኖሚ ግንባታ ነው። ዲጂታል ኢኮኖሚ በአንድ ሴክተር በአንድ ዘርፍ ብቻ አይደለም የሚገነባው፣ አጠቃላይ የኢኮሲስተም ግንባታ ላይ ያተኮረ ነው። ሁሉም የየራሱን አስተዋጽኦ ማበርከት ሲችል ለዲጂታል ኢኮኖሚ ለኢትዮጵያ የዲጂታል ኢኮኖሚ ግንባታ ሁሉም ተቋም የራሱን ጠጠር ይዞ ሲመጣ በቴክኖሎጂ የተደገፈ ምርት ማምረት ሲችል፣ አገልግሎት መስጠት ሲችል፣ ተገልጋዮችን ማርካት ሲችል፣ የውጭ ምንዛሬን ማምጣት ሲችል ወይም ደግሞ ልናወጣ የሚገባን ወጪ ማስቀረት ስንችል ይሄ ለዲጂታል ኢትዮጵያ 2030 ትልቅ አስተዋጽኦ ያደርጋል ማለት ነው። ስለዚህ ሊደርሺፕ የማይተካ ሚና አለው የዲጂታል ኢትዮጵያ 2030ን እውን ለማድረግ እንዲሁም ኢትዮጵያ የምታስበውን የኢኮኖሚና አጠቃላይ የሀገር ግንባታ እውን ለማድረግ የዲጂታል ሊደርሺፕ የማይተካ ሚና አለው ማለት ነው። መልካም። ዶክተር ሹመቴ ግዛው የደቡባዊ ትብብር ድርጅት የቴክኖሎጂና የኢኖቬሽን ዘርፍ ኃላፊ ለቃለ መጠይቁ ስለተባበሩኝ በድጋሚ አመሰግናለሁ። እኔም አመሰግናለሁ።